በቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። ይችላል ብዬ ሰው ሌላቸው የፈለጉት ምንድነው? አሁን ትናንትና ዛሬ የይቅርታ ቪዲዮውን አየውና በጣም ተሰማኝ። ይቅርታ ጠይቃለሁ ብሎ በጣም ተሰማኝ። ድጋሜ አዲስ ኢሹ ነው ያስነሳው ማለት ነው። ያ ኢሹ ምንድነው? የተነሳው ኢሹ ምንድነው? እንደውም እቀጥልበታለሁ በዚህ ሄድበታለሁ ነው ያለውና ምን ልላችሁ ፈልጌ ነው፣ ዋናው ዓላማ የኛ ዓላማ ምንድነው መሰለ? እሷ ልክ ናት፣ እንደዚህ ነው ሳይሆን አንድን ሰው ከመውቀሳችን በፊት የሰማችኝ ከሆነ ማለት ነው ቤተሰቦች፣ አንድን ሰው ከመውቀሳችን በፊት ለዛ ሰው ምን ብለናል የሚለውን ነገር ነው ማሰብ ያለብን። ፋሚሊ ገብቷቸዋል? ያንን ሰው ምን ብለናል፣ መክረናታል ወይ አውርተናታል ወይ የሚለውን ነገር ነው ማሰብ ያለብንና ዝም ብለን ባላየነውና ባልሰማነው ነገር ቀጥታ ሚዲያ ላይ ወጥተን መውቀስ አይገባንም እያልኳቸው ነው። እስቲ አንዴ ታብታብ አድርጉት ቤተሰቦች፣ ትንሽ ሌቶ ነው። ኤኒዌይስ ምንድነው ልል የፈለኩት፣ ማንም ሰው ሄዶ ወይ ደግሞ አንድ ሰው እኔ ጥፋተኛ ከሆንኩ መጥቶ ሳይነግረኝ ምንም ሳይለኝ ሚዲያ ላይ ወጥቶ ለመዘርጠት ከፈለገ ይሄ ለቢዝነስ ነው ብዬ ነው የማስበው። ወይ ደግሞ አንድን ሰው ሚዲያ ላይ ቢወጣ ለመምከር የሚሄድበት ወንድሜ ተመለስ፣ እንደዚህ እያረክ ነው፣ ይሄ ነገር አግባብ አይደለም ከማለት ይልቅ እንደዚህ አድርገ ዝርጥጥ አድርጎ መናገር ሚዲያ ላይ ሰው መምከር የሚባለው ነገር አያስኬድም፣ ውስጥ ያስገባል እንጂ አያድንም ልል ፈልጌ በዋናነት ይቅርታ አባቴ ስላስቆምኩ። ግን ሚዲያ ላይ መምከር መዘከር የምትሉትን ነገር ማይመስል ነገር ነው። እኔን መምከር የሚፈልግ ሰው አለኝ አይደል? ዛሬ እንትኑ ቴክኖሎጂው ቀላል ነው አይደል እንዴ? ሰዎች የምናገኝባት ሜቶዶች ማለት ነው ቀላል ነው አይደል እንዴ? እኔም በትክክል ሊያስተካክለኝ ሊያርመኝ የፈለገ ሰው ያርመኛል። ገብታችኋል አይደል? እንግዲህ ያ እንደዛ አይደለም። ፕላስ ደግሞ ሜንሽን ማድረግም አያስፈልግም። ገባችኋ? ግዴታ ጁዲ መባል ወይ ደግሞ ከሌ መባል የለበትም። እንዳለ ዳይሜንሽኖች ወደ ሴድ እንደነበረ ተረድታችሁታል ሁላችሁም። ያ ልክ አይደለም። ማንም ጻድቅ የለም እዚህ ጋር። ሁላችንም ለንስሐ አባቶቻችን ከንስሐ አባቶቻችን ጋር እግዚአብሔር የፈጸምናትን እያንዳንዷን ነገር መድኃኒዓለም ያውቃል። እሱ እያንዳንዷ ዝች ጋር ብትጻፍ ኖሮ ሁላችንም እንዲቀና ብለን አንሄድም ነበር። ፎር ሹር የዝች ልጅ ስህተት ሚዲያ ላይ ስለወጣ ሁሌ በዛ ነገሯን ለመተቸት እንፈልጋለን። ማን ስለሆነ እኛ ምን ሆነን ሲጀምር ሁላችንም እዚች ቦታ ላይ የቆምነው ከስህተታችን እየታረምን ከትላንትናው ህይወታችን እየተስተካከልን ነው እዚህ የመጣ ነው። ገብታችኋል? እዚህ ደረስ ነው እና እዚህ ደረስ ነው ሁላችንም ከክፍተታችን ከውድቀታችን ነው። ገብታችኋል አይደል? ከውድቀቱ የሚማር ሰው ደግሞ በጣም ዋይዝ ነው። ያን ስህተቱን አይደግሙም። ገብታችኋል? እኔ እዚህ ምድር ላይ ፐርፌክት ነኝ የምትል ሰው ወይ የምትይ ሰው ካለሽ ደግሞ እስኪንሽ ከአንቺ ነው መማር ያለብን። አንቺ በቃ ኦልሬዲ በፈጣሪ ነኝ እንደማለት ነው፣ አንተም እንደዛው እንደማለት ነው የሚል ሰው ካለ ማለት ነው። እዚች ምድር ላይ ሁላችንም ቆሻሾች ነን። ሁላችንም አንድም ሰው ንጹህ እኔ ነኝ ንጹህ የሚል የሚመጣ ካለ ከንግግሩ ነው የሚጀምረው። ንጹህ ነኝ ብሎ ሲጀምር ንጹህ አለመሆኑን ለእኛ እያሳየን ነው። አጥፍ ባያ ጉዳይ ይባላል እንደዚህ ነው። እና እንደ በደሙ ስለሸፈነን ምህረቱ ሰፊ ስለሆነ ከውድቀታችን እንድንማር የንስሐ እድሜ እለት እድሜ ቀን ሲሰጠን ሲጨመርልን የንስሐ እድሜ እየተጨመረልን ነው። የምንመለስበትን ነገር እየተመቻቸልን ነው። ስለዚህ ሁላችንም ያለነው በሱ ቸርነት
እና ይቅር ባይነት ነው እንጂ ማናችንም ጻድቅ ማናችንም ጀግና ሆነን አይደለም ወይ ፍጹም ሆነን ኤግዛክት በቃ ሳንሳሳት ፐርፌክት ሆነን እዚህ ደረሰን። ውሸት ማምላክን እኔ በጣም ነው የተናደድኩት። እኔ ቅድስት አርሴማ እኔ ክሬን ይዤ የምነግራችሁ እመቤቴን ነው የምላችሁ። በቃ ራሴን ያመመኝ ብጥብጥ ነው ያልኩት። ለምን እውነት የጊዜ ጉዳይ ነው እንጂ እንደዚህ የምትፈርዱ ሰዎች የጊዜ ጉዳይ ነው እንጂ ትወድቃላችሁ። ያን የወደቃችሁ ሰዓት ግን አታገኙትም። ያን ሞገስ የነበራችሁን ጸጋ አታገኙትም። ቆይ ምን ማድረግ ይችል ነበር? እሺ ለምሳሌ ማለት እንድመልሽ ይፈልግ ነው በዛው እንድት እኮ መጥራት ጠርቶ ማውራት ይችል ነበር። አሁን በትክክል እኔ አይነት ዌዎች አሉ ነው የምልሽ። ብዙ አይነት ዌዎች አሉ አይደል? ሲቀጥል ይኸውልህ አንድ እቺ ልጅ ደግሞ አሁን በቤተ ክርስቲያን ነው እየተነቀፈች የነበረችው አይደል? እንዴት ሰራች እኮ ኦር ምናምን ነው አይደለ? እቺ ልጅ ለበረከት ነው የሰራችው። እኔም አሁን ዛሬ እዚህ ጋር እየጨፈርኩ ነው አይደለ? ልጅ የቤተ ክርስቲያን እንደዚህ ብሎ የሆነ ነገር ከወጣ እስኪ በእኔ በኩል አሁን እኔ ባረዳ እንኳን እኮ በእኔ መልኩ የሆነ ሰው ሊረዳ ይችላል ብሎ መልእክቱን ላስተላለፍ ይችላለሁ። ምኑ ጋር ነው ኃጢአቱ? ምኑ ጋር ነው ጥፋቱ? እንዴ ትላንትና እምነት አንዳንዴ አንማርም እንዲ ያልኩኝ እኔ እመቤቴን እንምላችሁም እኔ ቅድስት አርሴማ እንምላችሁም ባይን የመጣው እቺ በሆነ የምትባል እህታችን ነፍሷን የማረው እኔ ስሟን ማንሳት አልፈልግም። ለምን ፋሚሊ አለ ገባችኋ? የሆነ ሰውን ስታነሱ ሁልጊዜ ያልሞተው ሰው ደግሞ ሲሰማው ሁሌ ይረበሻል። ማንሳት ስሟን አልፈለግኩ ነበር። የዝች ልጅ በኮመንት ነው እንዲህ እየሰደቧት ነው ሲባል በጣም ነበር ፊል ያደረኩት እኔ። እቺ ምላስ አሁን ማወራባት ምላስ አጥንት የላትም፣ ግን አጥንት ትሰብራለች። ንግግር መጥፎ ነው። ቃላቶች ያድናሉ፣ ቃላቶች ይገላሉ። ልንገራችሁ በጣም ከአፋችን ለምትወጣው ቃላት ስፔሻሊ እንደ ለመተቸት የሆነ ነገር ለማድረግ የምናወጣቸው ቃላቶች እመኑኝ የጊዜ ጉዳይ ነው እንጂ ዞራ ባክ ታገኟታላችሁ። መቅመሳችን አይቀርም። የዘራችሁትን ታጭዳላችሁ። የጊዜ ጉዳይ ነው። የሰው ልጅ ያላግባብ ስጋ መዘልዘል አያስፈልግም። በዋናነት ለማስተማርም ሲፈለግ አይነት አለው ሰው የሚገሰጽበት። እኔ ብሎ መናገር ይችላል። ልክ እንደ ኮሜዲነቱ ሲቀልድ እንደምንሰማው በራሱ እንደሚያሾፈው እንዲያስቀድሼ ደግሞ ክርስቶስን እንዲረስቼ ደግሞ እኮ እኔ ትንሽ ምህረትም ሳገኝ እንዲህ ብሎ በራሱ ወይም መስራት ይችል ነበር። ያን ነገር ለማስተማር ከፈለገ ዲቴል እንትን አሁን ኖር ማጋለጤ ለእኔ ጥሩ ነገር ነው በዚሁ ቀጥላለሁ ማለቱ በጣም ያስቃል። ባይዘዌ ማለት ነው። ይሄ የቤተክርስቲያን አባቶች ቢሰሙ ይሰቁበታል። የእውነቴ ነው። እንዴት ያለ ነውር ነው። እኔ አሁን እኔ እንኳን መፍረድ አልችልም እሱ ላይ። ግን ማስተዋል ያለባችሁ እዚህ ጋር ምንድን ነው ስም አልጠቀሰም እንጂ ልጅቷን ልቧን የሚሰብር ነው ያረገው። ስም ያልጠቀሰው ለምንድን ነው? ወንጀል ስለሆነ። ስም ቢጠቅስ መክሰስ ትችላለች። ገባችሁ? ወንጀል ስለሆነ ስሟን አልጠቀሰም። አዎ ትክክል እኮ ሊሆን ይችላል። ለዓለም አንዳንዴ እንትን አወቅን ምል ሰዎች አጨብጫቢ ሰዎች አለን ከስራ እውነትን ነው ምናምን። ማንም ውሸት ነው አላለም እኮ። እንደዚህ አይነት ነገር መጥፎ እይታዎችን ማየት ሆነ መጥፎ ነው ነገር እህትሽ ብትሆን እህትሽ ብትሆን ልክ ናት ነበረ ብላችሁ አስቡ። እንደው እናንተ ያንን ሁኔታ አልሆናችሁትም እንበለው እሺ፣ ያንን ሁኔታ አልሆናችሁትም እሺ። እቺ ደግሞ ምን ትላለች? ስድቡ ይቆይሽ። እሸቱን ያጻተኛ አይደለሁም ንጹህ ነኝ አላለም። ግን ልጅቷ አለባበሷ ንግግሯን ታስተካክል። ለነገሩ እናንተ ደህና አደርሽ። እንዳንቺ አይነት ደንቆሮ መሀይብ በዝቶ ነው ልንገርሽ ሰውን ጀጅ የሚያደርገው። አንቺ ክርስቶስ ነሽ፣ አንቺ ማምላክ ነሽ። አንቺ ማነሽ? ማነኝ ነው የምትይው አንቺ? ንጹህ ነኝ ካለ እኔ ኃጢአተኛ ነኝ ካለ የሌላውን ኃጢአት አውጥቶ የሚያዝረከርክ ሰው ከማንም በላይ እግዚአብሔር በጣም አጸያፊ የሚጠላው ነገር እኩይ ከአጋንንቱ ላይ አይተናነስም። ልንገርሽ እኩይ እሱ ነው። እኔ ኃጢአተኛ ነኝ ግን እንትና ከሊስ ግን ከኔ ትብሳለች ወይ? እሺ እኔ በተግባር ወይ በኃጢአት እኔ በልጣታለሁ እንትናም እኮ ግን እንዲህ ነው አይባልም። ልንገርሽ አሁን ሃይማኖተኛ ነኝ ብለሽ ይሆናል እንደዛ የምትዩ ማለት ነው። ጸልይላት። አንቺ ጎበዝ አስተዋይ ከሆንሽ አንቺ ጸልይላት፣ ልቦና ስጣት በይና ከዛም በኋላ አምላክ ምሕረቱም ቸርነቱም ሰፊ አይደል ይሰማሻል።
አድርጋት ብት እንዳንቺ አይነት በቃ አወቅም ባዮች ናችሁ። እዚህ የሰው ህይወት ከጠፋ በኋላ አርአይፒ ትላላችሁ እየመጣችሁ እዚህ። አንቺ ቤተክርስቲያን አስተማሪ ነሽ፣ ቤተክርስቲያን ወክላሻለች። ማናችንም እዚህ ጋር ሃይማኖትን ወክለን መናገር አንችልም። ጀቱት ለምንድን ነው ግዴታ የምታደርጉት? ካልተመቻችሁ ብሎክ አድርጉ። ያልተመቻችሁን ሰው ብሎክ አድርጉት። የማየት ግዴታ የለባችሁም። ግዴታ የለባችሁም። እኔ ማየት እዚህ ጋር ቁጭ ብላችሁ ማንም አላስገደዳችሁ። ከፈለጋችሁ ወላጆች ከሆናችሁ ደግሞ ልጅ ትውልድ ያበላሽብኛል የሚለው ስልክ አትግዙላቸው፣ አትስጧቸው። እሸቱ እኮ እየጨፈረ እየዘለለ ነው አይደለ? የቤተክርስቲያን የሚያሰሩ አይዘፍን አይጨፍርም አይደለ? የማናችንን ጉድፋቡ ዝርግፍ አድርጎ መድኃኒዓለም አንድ እንዲህ ቢያወርደው ታቆት ነበረ በደንብ ሁልሽም። ዛሬ እንደዚህ እኔ ስክሪን ላይ እያወራሁ ነው አይደል? እንዲህ አላወራም ነበረ። አንቺ እንደዚህ እየጻፍሽ ነው አዳሜ፣ አትጽፊም ነበረ ሁልሽ። ኃጢአት የሌለበት ልብ ካለው